ምርጫ መሰረታዊ የሆነ የዲሞክራሲያዊ አስተዳደር ነው። የህዝብ መሪውን የሚወክልበት መንገድ ነው። የምርጫ ታሪክ በኢትዮጵያ ምርጫ በኢትዮጵያ የቅርብ ጊዜ ታሪክ ያለው ቢሆንም የተለያዩ የማህበረሰባችን ክፍል መሪውን የሚመርጥበት የራሱ ስርዓት ነበረው። የተለያዩ ህጎች ምርጫን የሚረዱበትና የሚካሄዱበት የራሳቸው ህግ አላቸው ይላል። ወንበሮች የሚከፋፈሉት እያንዳንዱ ፓርቲ ባገኘው ድምፅ ድርሻ ልክ ነው። በዚህ የምርጫ ስርዓት አንድ እጩ ከሁለት ዙር በአንድ አብላጫ ድምፅ እንዲያገኝ ይጠየቃል። በመጀመሪያው ዙር ከ50% በላይ ውጤት ካስመዘገበ ሁለቱ ከፍተኛ ድምፅ ያገኙ እጩዎች ወደ ሁለተኛው ዙር ይሄዳሉ ይላል። ምርጫ ህዝብ መሪውን የሚመርጥበት መንገድ ከመሆኑ በላይ ለአንድ ሀገር መዘመን ብዙ ጥቅሞች አሉት። እነዚህም አንደኛ ምርጫ የህዝብ ተሳትፎን የሚያበረታታና ህዝብ አስተዳደር ውስጥ የሚወከልበትን ሁኔታ ያመቻቻል። ሁለተኛ ምርጫ መሪዎች በጥበብ የሚቆጣጠሩበትና ተጠያቂነታቸው የሚረጋገጥበት መንገድ ነው። ምርጫ ስልጣንን የህዝብ ቅቡልነት ወይም ይሁንታ የሚያገኝበት መንገድ ነው። ምርጫ ግጭቶችን ሰላማዊ በሆነ መንገድ የሚፈቱበትን ሁኔታ ያመቻቻል። ምርጫ ስልጣንን ሰላማዊ በሆነ መንገድና ጊዜውን ጠብቆ የሚተላለፍበት መንገድ ነው። ምርጫ የዲሞክራሲ ምንጭም መገለጫ ጭምር ነው ማለት ነው። ሌላው የምርጫ የህግ ማዕቀፎች አሉት። ምርጫ የሚተዳደርባቸው የተለያዩ ህግጋት ያሉ ሲሆን አንደኛው የዓለም አቀፍ ህግጋት፣ ሁለተኛ አህጉር አቀፍና ሶስተኛ የሀገር አቀፍ የህግ ማዕቀፎች ናቸው ይላል። የፖሊስ ዋና እሴቶችና የፖሊስ ስነ ምግባር የፖሊስ እሴቶች እና ስነ ምግባር ተብለው በኮሚሽነሮች በፌዴራል ደረጃ የጸደቁ 4 ናቸው። አንደኛ ሙያዊ ብቃት፣ ሁለተኛው ሙሉነትና ወይም ታማኝነት፣ ሙሉ ሆነን መስራት አለብን። ሶስተኛው ሰብአዊ መብቶችን ማክበር፣ የሰዎችን ክብር፣ የሰዎችን ሰብአዊ መብት ማክበር ዋናው የፖሊስ እሴት ነው። ብዝሃነትን ማክበር ሲባል በቀለም፣ በዘር፣ በሃይማኖታዊ ሳንገደብ ማንኛውን ማገልገል ማለት ነው። ከየትም ይምጣ ፖሊሳዊ ሙያችን የሚያስገድደንን ስራ ለማንኛውም ብሔር፣ ለማንኛውም ዜጋ የማቅረብ ነው። ብዝሃነትን ማክበር ከዚህ እይታ ነው የሚታየው። ሌላው ታማኝነት በፖሊስ ስነ ምግባር እንግዲህ ትልቁን ቦታ ይዛል። እንግዲህ ታማኝነት ማለት ቅንነትን ይዛል፣ የሞራል ልዕልናን ይዛል፣ እሴቶችን ይዛል። በውሳኔዎችና በድርጊቶች መካከል ወጥነት መኖር ማለት ነው። ለህዝብ ተቃራኒ ያልሆነ ስራ መስራት፣ አንገትን ቀና አድርገህ ልትሄድ የምትችልበት ስራ መስራት በፖሊስ ዘንድ ታማኝነትን እና የታማኝነት ስነ ምግባር ከፍ ያደርጋል ማለት ነው። እንግዲህ ታማኝነትና የፖሊስ ስልጣን ፈተና አለው። በራሱ የመወሰን ስልጣን አለ። ፖሊስ በራሱ ይወስናል። የዛን ጊዜ በራስ በምትወስንበት ጊዜ ታማኝ መሆን አለብን። ሌላው የሰብአዊ መብቶች መከበር በፖሊስ ስነ ምግባር ያለው ምንድን ነው? ሰብአዊ መብቶች ማክበር ምርጫ አይደለም፣ ግዴታ ነው። በነገራችን ሰብአዊ መብት ማክበር ፍጹማዊ መብት ነው፣ ህገ መንግስታዊ ግዴታም ነው። በነገራችን የሰብአዊነት ማክበር የሰዎችን መብት መጠበቅ፣ ሰዎችን አለማጉላላት፣ የሰዎችን ሰብአዊ የሚባለውን ነገር በሙሉ መጠበቅ የሰብአዊ መብት መከበር ጋር ተያይዞ የፖሊስ ስነ ምግባር ትልቅ ድርሻ አለው ማለት ነው። የትኛውም ዜጋ ከሌላ ክልል ስለመጣ ሃይማኖቱ ሌላ ስለሆነ አላስተናግደውም ማለት የለባችሁ። ብዝሃነትን ማክበር ማለት ብሔር፣ ሃይማኖት፣ ቋንቋ፣ ባህል፣ ጾታ አይወስነውም። የአራቱ የእሴቶች ጠቅለል አድርገው ይዘው ብዙ ውስጣቸው ግን ብዙ ትርጉም የሚሰጡ ስለሆኑ እነዚህን ብዝሃነትን ከማክበር ጋር ተያይዞ እውቀቱ ሊኖራቸው ይገባል። ስነ ምግባራዊ የኃይል አጠቃቀም የሚከተሉትን ማሟላት አለበት ይላል። አንደኛ ፕሮፖርሽናል ተመጣጣኝነት ማለት ተመጣጣኝ ነው ወይ መወስደው እርምጃ ካደረገው ድርጊት ጋር ተመጣጣኝ ነው ወይ። ሁለተኛ ህጋዊ መወስደው በህግ የተፈቀደ ነው ወይ። ከዛ በኋላ ደግሞ ተጠያቂነትን በማያስከትል መልኩ ስራ መስራት አለብን። አስፈላጊ ነው ወይ። እነኚህን በደንብ መያዝ አለባችሁ። ከዚህ በፊት የተማራችሁት ቢሆን በምርጫ ወቅት እንዲህ አይነት ነገሮችን መከታተል ይኖርባችኋል። ያልተፈለገ ረብሻ እንዲፈጠር ጉቦ የተሰጠው ሰው፣ መደለያ የተሰጠው ሰው ሊረብሽ ስለሚችል ይሄ ስነ ምግባራዊ ስጋቶቻችን ሊጨምርብን ይችላል ማለት ነው። መረጃን ያላግባብ መጠቀም፣ የተዛባ መረጃ ያላግባብ መጠቀም፣ የመረጃ የቱንም ያክል ተጋኖ ቢመጣ የቱንም ያክል አንሶ ቢመጣ በአግባቡ ነው መጠቀም ያለብን። የፖሊስ ዋና እሴቶችና የፖሊስ ስነ ምግባር የፖሊስ እሴቶች እና ስነ ምግባር ተብለው በኮሚሽነሮች በፌዴራል ደረጃ የጸደቁ 4 ናቸው። አንደኛ ሙያዊ ብቃት፣ ሁለተኛው ሙሉነትና ወይም ታማኝነት፣ ሙሉ ሆነን መስራት አለብን። ሶስተኛው ሰብአዊ መብቶችን ማክበር፣ የሰዎችን ክብር፣ የሰዎችን ሰብአዊ መብት ማክበር ዋናው የፖሊስ እሴት ነው። ብዝሃነትን ማክበር ሲባል በቀለም፣ በዘር፣ በሃይማኖታዊ ሳንገደብ ማንኛውን ማገልገል ማለት ነው። ከየትም ይምጣ ፖሊሳዊ ሙያችን የሚያስገድደንን ስራ ለማንኛውም ብሔር፣ ለማንኛውም ዜጋ የማቅረብ ነው። ብዝሃነትን ማክበር
ከዚህ እይታ ነው የሚታየው። ሌላው ታማኝነት በፖሊስ ስነ ምግባር እንግዲህ ትልቁን ቦታ ይዛል። እንግዲህ ታማኝነት ማለት ቅንነትን ይዛል፣ የሞራል ልዕልናን ይዛል፣ እሴቶችን ይዛል። በውሳኔዎችና በድርጊቶች መካከል ወጥነት መኖር ማለት ነው። ለህዝብ ተቃራኒ ያልሆነ ስራ መስራት፣ አንገትን ቀና አድርገህ ልትሄድ የምትችልበት ስራ መስራት በፖሊስ ዘንድ ታማኝነትን እና የታማኝነት ስነ ምግባር ከፍ ያደርጋል ማለት ነው። እንግዲህ ታማኝነትና የፖሊስ ስልጣን ፈተና አለው። በራሱ የመወሰን ስልጣን አለ። ፖሊስ በራሱ ይወስናል። የዛን ጊዜ በራስ በምትወስንበት ጊዜ ታማኝ መሆን አለብን። ሌላው የሰብአዊ መብቶች መከበር በፖሊስ ስነ ምግባር ያለው እንትን ምንድነው? ሰብአዊ መብቶች ማክበር ምርጫ አይደለም፣ ግዴታ ነው። በነገራችን ሰብአዊ መብት ማክበር ፍጹማዊ መብት ነው፣ ህገ መንግስታዊ ግዴታም ነው። በነገራችን የሰብአዊነት ማክበር የሰዎችን መብት መጠበቅ፣ ሰዎችን አለማጉላላት፣ የሰዎችን ሰብአዊ የሚባለውን ነገር በሙሉ መጠበቅ የሰብአዊ መብት መከበር ጋር ተያይዞ የፖሊስ ስነ ምግባር ትልቅ ድርሻ አለው ማለት ነው። የትኛውም ዜጋ ከሌላ ክልል ስለመጣ ሃይማኖቱ ሌላ ስለሆነ አላስተናግደውም ማለት የለባችሁ። ብዝሃነትን ማክበር ማለት ብሔር፣ ሃይማኖት፣ ቋንቋ፣ ባህል፣ ጾታ አይወስነውም። የአራቱ የእሴቶች ጠቅለል አድርገው ይዘው ብዙ ውስጣቸው ብዙ ትርጉም የሚሰጡ ስለሆኑ እነዚህን ብዝሃነትን ከማክበር ጋር ተያይዞ እውቀቱ ሊኖራቸው ይገባል። ስነ ምግባራዊ የኃይል አጠቃቀም የሚከተሉትን ማሟላት አለበት ይላል። አንደኛ ፕሮፖርሽናል ተመጣጣኝነት ማለት ተመጣጣኝ ነው ወይ መወስደው እርምጃ ካደረገው ድርጊት ጋር ተመጣጣኝ ነው ወይ። ሁለተኛ ህጋዊ መወስደው በህግ የተፈቀደ ነው ወይ። ከዛ በኋላ ደግሞ ተጠያቂነትን በማያስከትል መልኩ ስራ መስራት አለብን። አስፈላጊ ነው ወይ። እነኚህን በደንብ መያዝ አለባችሁ። ከዚህ በፊት የተማራችሁት ቢሆን በምርጫ ወቅት እንዲህ አይነት ነገሮችን መከታተል ይኖርባችኋል። ያልተፈለገ ረብሻ እንዲፈጠር ጉቦ የተሰጠው ሰው፣ መደለያ የተሰጠው ሰው እንትን ሊረብሽ ስለሚችል ይሄ ስነ ምግባራዊ ስጋቶቻችን ሊጨምርብን ይችላል ማለት ነው። መረጃን ያላግባብ መጠቀም፣ የተዛባ መረጃ ያላግባብ መጠቀም፣ የመረጃ የቱንም ያክል ተጋኖ ቢመጣ የቱንም ያክል አንሶ ቢመጣ በአግባቡ ነው መጠቀም ያለብን። ለአጠቃላይ ለቀጣይ ከስራዎቻችን ጋር ሊመጡ የሚችሉ ስጋቶች አሁን ቅድም እንደተባሉት ማለት ነው የጸጥታ ስጋት ሊፈጠር ይችላል። እነዛን እንዴት አድርገን ዳይቨርት ማድረግ መቻል እንዳለብን ከሰነዱ ብዙ ግብዓት ወስደናል። በዚህ ልክ ከሰራን በእርግጠኝነት ከአድሎ ነፃ የሆነ ትክክለኛ ህገ መንግስታዊ እንትኑ የተረጋገጠበት በምርጫ መንግስት በምርጫ ብቻ ሊቀያየር የሚችልበት ሀገር እንዲሆን እኛ ከፖሊስ ያለን የስልጣንና የተግባር ኃላፊነት በስፋት ያየንበት ስለሆነ በዚህ ልክ በሰነዱ ልክ መስራት ከቻለ ቀጣይ የተሻለ የምርጫ ሂደት እናስፈጽማለን የሚል ሀሳብ ነው ያለው። ከምርጫ ዋዜማም ይሁን በምርጫ ዕለትም ይሁን ከምርጫ ማግስትም በትክክለኛ መንገድ የፖሊስን ኤቲክስ ተከትለው እንዴት እንደሚያስከሩት በተሰጠው ስላይድ መሰረት ጥሩ ግንዛቤ ተይዟል። ለቀጣይ በዚህ ልክ ከወቅቱ ጋር ተያይዞ ባለው ሁኔታ ጭምር ቆንጆ በሆነ የስነ ልቦና ዝግጅት ተዘጋጅቶ በአግባብነት ባለው በምርጫ አካሄድ እንደሚያስከብሩት ሙሉ ተስፋ አለን። ደስ የሚል ስልጠና የተሰጠው ሶስቱም ይህንን ፖሊስ በምርጫ አቅራቢያ ሰሞን ይህንን ግንዛቤ የተሰጠው ፖሊስ ወደ ምርጫ ለመግባት ይህን ግንዛቤ ይዞ መንቀሳቀሱ በጣም አሪፍ ነው።